it's a very dangerous situation because Egypt is not going to be able to live that way. And they'll end up blowing up the dam. And I said it, and I say it loud and clear. They'll blow up that dam. የትራምፕ ትኩረት ወደ ምስራቅ አፍሪካ ዞሯል። አይናቸውን ደግሞ ተጠናቆ ስራ የጀመረው የህዳሴ ግድብ ላይ አድርገዋል። አምባገነኑ ወዳጅ ለሚሏቸው አልሲሲ በጻፉት ደብዳቤ የአብይ ወንዝ ድርድር ድጋሜ መጀመሩን ገልጸዋል። ኢትዮጵያን አስገዳጅ ስምምነት ለማስፈረም እንደወጠኑ የሚገልጸው መግለጫቸው ከፍተኛ ቁጣን ቀስቅሷል። በቬንዙዌላ የጀመሩትን የሀገር ሉዓላዊነት የመዳፈር እርምጃ ኢትዮጵያ ላይ ለመድገም እያኮበኮቡ ይመስላል። የኢትዮጵያ ምላሽ ምን ሆነ? ዱባይና ሳውዲ ለምን ወደ ድርድሩ ተጠሩ? እስከ ዝግጅታችን ፍጻሜ አብራችሁን ከቆያችሁ ምላሹን ታገኛላችሁ። ጥር 8 ቀን በተጻፈ ደብዳቤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል ያለውን የውሃ ክፍፍል ድርድር ለማስታረቅ አዲስ ጥሪ አቅርበዋል። በትራምፕ የትሩዝ ሶሻል ገጽ ላይ ይፋ የሆነውና ለሱዳን፣ ለሳውዲ አረቢያ እንዲሁም ለተባበሩት አረብ ኤምሬትስ መሪዎች ግልባጭ የተደረገው ይሄ የውይይት ጥሪ በአሜሪካ የበላይ ተመልካችነት ፍትሃዊና ግልጽ የሆነ ድርድር ለማድረግ ያለውን ቁርጠኝነት ይገልጻል። ትራምፕ በድርቅ ወቅት ግብጽንና ሱዳንን ለመጠበቅ ሲባል ሊተነበይ የሚችል የውሃ ልቀት መኖር እንዳለበት አጽንኦት የሰጡ ሲሆን በሌላ በኩል ደግሞ ኢትዮጵያ ለጎረቤቶቿ የምትተርፍ የኤሌክትሪክ ኃይል እንድታመነጭ ያስችላል ብለዋል። ይህ እርምጃ በትራምፕ የመጀመሪያ ስልጣን ዘመን ተጀምሮ ተቋርጦ የነበረውን ሂደት ዳግም ያነቃቃ ቢሆንም ከኢትዮጵያ አንጻር ግን የታችኛው ተፋሰስ ሀገራትን ጥቅም የሚያስቀድም የውጭ ጣልቃ ገብነት ስጋትን ዳግም ቀስቅሷል። ከ6600 ኪሎ ሜትር በላይ የሚረዝመውና ለ11 የተፋሰሱ ሀገራት የህልውና መሰረት የሆነው የአባይ ወንዝ ለረጅም ጊዜ ለኢኮኖሚ ግንባታና ለብሔራዊ ማንነት እንደ ዋነኛ ደም ስር ሲታይ ቆይቷል። ለኢትዮጵያ ለአባይ ወንዝ 85 በመቶ የሚሆነውን ውሃ በአባይ ወይም ብሉ ናይል በኩል እንደምታበረክት ሀገር የህዳሴ ግድብ የሉዓላዊ ልማቷ የማዕዘን ድንጋይ ነው። በ2017 መገባደጃ የተመረቀው ይህ ግድብ ከ5 ጊጋዋት በላይ የኃይል ማመንጫ አቅም ያለው የአፍሪካ ትልቁ የሃይድሮኤሌክትሪክ ፕሮጀክትም ነው። ግድቡ የኢትዮጵያን የኃይል ምርት በጥፍ ለማሳደግና 60 በመቶ የሚሆነው ህዝቧ የኤሌክትሪክ አገልግሎት በሌለበት 120 ሚሊዮን ለሚሆነው ዜጋ ብርሃን ለመስጠት ያለመ ነው። ከኃይል ባሻገር ሙሉ በሙሉ በአገር ውስጥ ቦንድና በህዝብ መዋጮ የተገነባ በመሆኑ በብሔር ስብጥርና በኢኮኖሚ ፈተናዎች መካከል የብሔራዊ አንድነትና የጋራ ስኬት ተምሳሌት ሆኖ ይታያል። ከታሪክ አኳያ የአባይ ውሃ አጠቃቀም እንደ ኢትዮጵያ ያሉ የላይኛው ተፋሰስ ሀገራትን ባገለሉ ስምምነቶች ሲመራ ቆይቷል። የ1929 የእንግሊዝ ግብጽ ውልና የ1959 የአባይ ውሃ ስምምነት ለአንበሳው ድርሻ እውቅና በመስጠት ለግብጽ በአመት 55.5 ቢሊዮን ሜትር ኪዩብ ለሱዳን ደግሞ 18.5 ቢሊዮን ሜትር ኪዩብ ውሃ መድበውላቸዋል። በተጨማሪም በላይኛው ተፋሰስ ሀገራት ለሚገነቡ ማናቸውም ፕሮጀክቶች ላይ ግብጽ የቬቶ ወይም የመቃወም መብት እንዲኖራት ፈቅደዋል። እነዚህ የቅኝ ግዛት ዘመን ውሎች ኢትዮጵያ ባልተሳተፈችበት የተደረጉ በመሆናቸው የታችኛው ተፋሰስ ሀገራትን የበላይነት የሚያረጋግጡ ኢፍትሃዊና ዘመኑን የማይመጥኑ ናቸው በሚል ኢትዮጵያ በጽኑ ስትቃወማቸው ቆይታለች። ምንም እንኳን አብዛኛው የአባይ ውሃ የሚመነጨው ከኢትዮጵያ ደጋማ ቦታዎች ቢሆንም አገሪቱ እስካሁንም ድረስ በህግ የተደገፈ የውሃ ድርሻ የላትም። ይህም እንደ 1997ቱ የተባበሩት መንግስታት ድንበር ተሻጋሪ ውሃ ፍሰቶች ስምምነት ያሉ ዓለም አቀፍ መርሆችን መሰረት ያደረገ ፍትሃዊ አጠቃቀም እንዲኖር የሚቀርቡ ክርክሮችን አጠናክሯል። የህዳሴው ግድብ ግንባታ እነዚህን ውጥረቶች ይበልጥ አባብሷል። ኢትዮጵያ ግድቡን የውሃ ፍሰትን የሚቆጣጠር በሱዳን የሚከሰተውን ጎርፍ የሚቀንስና የኃይል ሽያጭን የሚያሳልጥ የውሃ መጠንን የማይቀንስ ወይም ነን ኮንሳምፕቲቭ የኃይል ማመንጫ ፕሮጀክት አድርጋ ትመለከተዋለች። ጥናቶች እንደሚያሳዩትም በድርቅ ወቅት የተቀናጀ አሰራርን በመከተል የታችኛው ተፋሰስ ሀገራትን የውሃ እጥረት ሊቀንስ ይችላል። ሆኖም 97 በመቶ የውሃ ፍላጎቷን በአባይ ላይ የመሰረተችው ግብጽ ግድቡን ለውሃ ደህንነቷ እንደ ቀጥተኛ ስጋት ትቆጥረዋለች። በተለይም የግድቡ ውሃ በሚሞላበት ወቅት ወይም ለረጅም ጊዜ በሚቆይ ድርቅ ወቅት የውሃ መጠን ይቀንሳል የሚል ስጋትም አላት። በመካከለኛው ተፋሰስ ላይ የምትገኘው ሱዳን ደግሞ እንደ የጎርፍ መከላከልና ርካሽ ኃይል ያሉ ጥቅሞችን ብትጠብቅም ስለ ግድቡ ደህንነትና ቅንጅታዊ አሰራር ስጋት አለባት። የትራምፕ የ2026 ጥሪ የቀረበው በዚህ መልክዓ ምድራዊ ፖለቲካዊ ዳራ ውስጥ ሲሆን አሜሪካን በቴክኒካዊ እውቀትና ክትትል ላይ ኮረች አስተራቂ አድርጎ ያቀርባል። ሆኖም የቀረበበት መንገድ በኢትዮጵያውያን ዘንድ ባድሎ የተሞላ ነው ብለው እንዲተቹት አድርጓል። በደብዳቤው ላይ በዚህ ቀጠና ያለ ማንኛውም ሀገር የአባይን ውድ ሀብት ብቻውን ሊቆጣጠር አይገባም የሚለው አገላለጽ አዲስ አበባ ግድቡን የምትገነባው ፍትሃዊ አጠቃቀምን መሰረት አድርጋ መሆኑን ብትገልጽም ኢትዮጵያ በግድቡ ላይ የምታደርገውን ገለልተኛ ውሳኔ የሚነቅፍ ይመስላል። ትራምፕ በድርቅ ወቅት የተወሰነ የውሃ መጠን እንዲለቀቅ ዋስትና እንዲሰጥ ያቀረቡት ጥሪ የታችኛው ተፋሰስ ሀገራትን ዋስትና የሚያስቀድም እንጂ የኢትዮጵያን የግድብ አሰራር ነጻነት የሚገድብ ሊሆን ይችላል።
ይህ ሁኔታ እንደ አውሮፓውያን አቆጣጠር በ2019 እስከ 2020 አሜሪካ መርተው የነበረውንና ኢትዮጵያ ለግብጽ የሚያዳላ ውል እንድፈርም ጫና እየተደረገብኝ ነው በሚል የ$300 ሚሊዮን የእርዳታ ቅነሳ ቢደረግባትም ከድርድሩ የወጣችበትን የታሪክ ጠባሳ ያስታውሳል። የኢትዮጵያ ባለስልጣናትና የፖለቲካ ተንታኞች የቀረበውን የሽምግልና ጥሪ በጥንቃቄ የተቀበሉ ሲሆን አቅርቦቱንም ካለፉት ተሞክሮች አንጻር እየመዘኑት ይገኛሉ። እንደ አውሮፓውያን አቆጣጠር በ2020 ትራምፕ ግብጽ ግድቡን ልታፈነዳው ትችላለች በሚል የሰጡት አስተያየት በአዲስ አበባ ላይ ዲፕሎማሲያዊ ቁጣን ቀስቅሶ የነበረ ሲሆን ይህም የአሜሪካን ወገንተኝነት የሚያረጋግጥ ተደርጎ ተወስዷል። የቅርብ ጊዜ ትንታኔዎች እንደሚጠቁሙት የትራምፕ ጥሪ የግብጽን የረጅም ጊዜ የውሃ ፍላጎት ለማስጠበቅ የሚጠቀምበት ቋንቋ የኢትዮጵያን የልማት አስፈላጊነት ችላ የሚለና የታችኛው ተፋሰስ ሀገራት በታሪክ ሲጠቀሙበት የነበረውን የውሃ የበላይነት ዳግም የሚያነቃቃ ሊሆን ይችላል። ኢትዮጵያውያን በማህበራዊ ሚዲያ ጥርጣሬያቸውን እየገለጹም ይገኛሉ። የኢትዮጵያ ግልጽ ፈቃድ ሳይኖር የሚመጣን ሽምግልና ጥያቄ ውስጥ በማስገባት የታላቁ የኢትዮጵያ ህዳሴ ግድብ የሉዓላዊነትና የአገር ውስጥ ሀብት መሆኑን አጽንኦት ሰጥተውበታል። ይህ የወገንተኝነት ስሜት በአባይ ወንዝ የፖለቲካ እንቅስቃሴ ውስጥ የታየውን ሰፊ ለውጥ ያሳያል። የኢትዮጵያ ግድቡን ግንባታ ማጠናቀቅ የኃይል ሚዛኑን ቀይሮታል። ኢትዮጵያ ከእንግዲህ በቅኝ ግዛት ዘመን ውርስ የመገዛት ፍላጎት የሌላት ሲሆን በ6 የላይኛው ተፋሰስ ሀገራት የተፈረመውንና የውሃውን ፍትሃዊ ክፍፍል የሚያበረታታውን የ2010 የትብብር ማዕቀፍ ስምምነትን በጽኑ ትደግፋለች። የግድቡ አሁናዊ ሁኔታ ኃይል ማመንጨት መጀመሩና የውሃ ፍሰቱን ማስተዳደሩ ደግሞ የኢትዮጵያን የድርድር አቅም አጠናክሮታል። ይህም ሀገሪቱን ከዚህ ቀደም ተገልላ ከነበረች የላይኛው ተፋሰስ ሀገርነት ወደ ቀጠናዊ የኃይልና የውሃ አስተዳደር ወሳኝ ተዋናይነት አሸጋግሯታል። የወደፊቱን ስትራቴጂ በተመለከተ የኢትዮጵያ አቅጣጫ ሉዓላዊነትን በማስከበር ላይ ያተኮረና በጋራ ተጠቃሚነት ላይ የተመሰረተ ሁለገብ አካሄድ ይመስላል። አዲስ አበባ በአሜሪካ ከሚመራውና ያጋደለ ጥረት ይልቅ ቀደም ሲል ውይይቶች ሲካሄዱበት በነበረው በአፍሪካ ህብረት ጥላ ስር የሚደረግ ሽምግልናን ልታበረታታ ትችላለች። የአፍሪካ ህብረት ማዕቀፍ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ የሚያራምድ ሲሆን ይህም የኢትዮጵያ ግድቡን አህጉራዊውን የአረንጓዴ ኃይል ሽግግር የሚያፋጠን ፕሮጀክት አድርጋ ከምትገልጽበት መንገድ ጋር ይጣጣማል። ኢትዮጵያ የግድቡን ጥቅሞች እንደ አንድ የዲፕሎማሲ መሳሪያ በመጠቀም ለሱዳን፣ ለኬንያና ለጅቡቲ ትርፍ የኤሌክትሪክ ኃይል በመሸጥ ቀጠናዊ ትስስርንና አጋርነትን በማጠናከር ውጥረቶችን ለማርገብ ልትሰራም ትችላለች። በአገር ውስጥ ኢትዮጵያ የግድቡን አሰራር ከብሔራዊ የውሃ አስተዳደር እቅድ ጋር ለማቀናጀትና የአየር ንብረት ለውጥን የሚቋቋሙ ስልቶችን ለምሳሌ በድርቅ ወቅት የታችኛው ተፋሰስ ሀገራት ላይ የሚደርሰውን ተጽዕኖ የሚቀንሱ አሰራሮችን ለማካተት አቅዳለች። ሳይንሳዊ ጥናቶች እንደሚያሳዩት ግድቡ የውሃ ፍሰትን በመቆጣጠር ረገድ የሚጫወተው ሚና በአየር ንብረት ለውጥ ምክንያት በሚመጣው ያልተረጋጋ የዝናብ ሁኔታ ወቅት ለሁሉም ወገኖች ጠቃሚ ሊሆን ይችላል። ኢትዮጵያ በትራምፕ ደብዳቤ ላይ የተጠቀሰውን ጥቅምን የመጋራት ሀሳብ ወደ ራሷ በምትፈልገው መንገድ በመቀየር የኤሌክትሪክ ኃይልን ለታችኛው ተፋሰስ ሀገራት በማቅረብ በምትኩ ሌሎች ጥቅሞችን ለማግኘት ልትደራደርም ትችላለች። ከወታደራዊ አኳያ ኢትዮጵያ መሰረተ ልማቷን ለመከላከል ዝግጁ መሆኗን ብታሳይም ስልቷ ግን በዲፕሎማሲ ላይ የተመሰረተ የመከላከል አካሄድ ነው። ኢትዮጵያ የትብብር ማዕቀፍ ስምምነቱን በመጠቀም ከላይኛው ተፋሰስ ሀገራት ጋር ያላትን ግንኙነት በማጠናከር ግብጽ በአረብ ሊግ በኩል የምታደርገውን ቅስቀሳ ልትመክት ትችላለች። አባይንም ለጋራ ብልጽግና የሚውል የአፍሪካ ሀብት አድርጋ ታቀርባለች። የትራምፕ ጥሪና የኢትዮጵያ ምላሽ የሚያመጡት ሰፊ አንድምታ ድንበር ተሻጋሪ የውሃ አስተዳደርን ዳግም ሊተረጉም ይችላል። ኢትዮጵያ በህዳሴው ግድብ በኩል መብቷን በማስከበሯ ታሪካዊ የፍትሃዊነትን እየተገዳደረች ሲሆን ይህም በዓለም ዙሪያ ለሚገኙ የላይኛው ተፋሰስ ሀገራት አርአያ ሊሆን ይችላል። በኢትዮጵያ የሚመራ ስኬታማ አካሄድ የተፋሰሱን ሀገራት ትብብር በማጠናከር የኃይል ማመንጫን፣ የመስኖ ልማትንና የጎርፍ ቁጥጥርን ለዘላቂ ልማት መዋል ያስችላል። ሆኖም ግን ሽምግልናው ሚዛኑን ያልጠበቀ ከሆነና ውጤት ካላመጣ ሁኔታው ወደ ግጭት ሊያመራ ስለሚችል የሁሉንም ተፋሰስ ሀገራት ጥቅም የሚያከብር ሁሉን አቀፍ ማዕቀፍ አስፈላጊነትን ያጎላል። በትራምፕ በአንድ ወገን ያጋደለ ጥሪ ውስጥ የምታልፈው የኢትዮጵያ ቀጣይ ጉዞ በፍትሃዊ መርሆችና በቀጠናዊ ትስስር ላይ የተመሰረተ በመሆኑ ጥቅሟን ከማስከበር ባለፈ ለተሻለና ሚዛኑን ለጠበቀ የአባይ ወደፊት ዕጣ ፈንታ መንገድ ሊጠርግም ይችላል። ግድቡ የኃይል ምርቱን እያሳደገ ሲሄድ ኢትዮጵያም የውሃ ኃይል ማማ ሆና መውጣቷን ያበስራል። ይህም ቀደም ሲል የክርክር ምንጭ የነበረው ወንዝ ለጋራ እድገት ማነቃቂያ ወደ መሆን ይለውጠዋል።